ቀዳሚ ሙፍቲን አስከሬን ተቆፍሮ ወጥቶ ኮልፌ መቀበር አለበት ይያለ ነው እሺ ብላችሁ ብትሰሙት እንደወጣ ጋዝና አርከፍክፈን ካላቃጠልናቸው ማለታቸው አይቀርም አለሚል ሰው ይምጣልና እንነጋገር بمحضر من الناس بميديا ቁጭ ብለን እንነጋገር አለ የሚል ሰው አለ ከፍተኛ ሙታዎች ተደርገዋል ስም ዘርዘር አልፈልግም እሁድ ማታ እዚህ የነበረው በኮሚቴውና ባንዳንድ በእኛ በሌሎች ግለሰቦች ላይ የነበረው ጫና ከባድ ነው ለህዝብ አይነገርም የዛሬ አመት ከመናምን አንዋር መስጊድ ውስጥ ማን ይገደላቸው ወንድሞቻችን ሌላ ሩቁ መሄዱን ተውትና ማለት ነው ፋኖ ነው ወይስ ሸኔ ነው ራሳችሁ አይደላችሁ እንዲያስገደላችሁ ምትወያዩት አንዱ የሰማውት የጁምዓ ለታ ኹጥባ እዚህ توسل تبرك አይሆንም السلام عليكم ورحمة الله وبركاته ودنا የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ እኔ አለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ውድ ቤተሰቦቼ እንግዲህ የሰሞኑ አጀንዳችን ዛሬም ቀጥሏል በተለይ ካሳለፍነው ጁምዓ ወዲ በጣም ከባባድ የሆኑ ጸብቀስቃሽ የሆኑ ቪዲዮዎች እየተለቀቁ ይገኛሉ አሁንማ ከሌላ እምነት ካሉ ሰዎችም ጋር ያበሩ ይመስላሉ እንደውም ትላንትና የሆነ ስብሰባ ነገር ነበራቸው ያው ለሙፍቲም ቁርአን ምናምን ቀርቶ በዛው ደግሞ የራሳቸውን የጥላቻ መልእክታቸውን አስተላልፈው ነበሩ እዛ ላይም ተገኝቶ እንግዲህ የጥላቻ መልእክታቸውን ሲያስተላልፉ የነበሩት ከዚህ በፊትም እነ ኡስታዝ ያሲን ኑሩን ጨምሮ የሙስሊሙ መፍትሄ አፈላላጊ ኮሚቴዎች ላይ ከዚህ በፊት 2004 ላይ የውሸት ምስክርነትን ወጥቶ ቀውለ ዙር የሚባለው በተግባር ያሳዩን ሰዎች ናቸው በእነሱ ላይ መስክሮ እንግዲህ እንድታሰሩ ያደረጉ ሰዎች ናቸው ከዛም በኋላም ደግሞ ሙፍቲን ከፊት ለፊት በማድረግ እሳቸውን ሲነዱ የነበሩና የራሳቸውን አይዲዮሎጂ በሙፍቲ ሲያንጸባርቁ የነበሩ ሰዎች ናቸው ከዚህ በፊት የነበረው በ2004 የነበረው የአህባሽ ሞመንት አሁንም የተጀመረ ይመስላል እየተመለከተን እንገኛለን በተለያየ ቪዲዮአቸው የተለያዩ ቅጥፈቶችን እየተመለከተን እንገኛለን እየዋሹ እየቀጠፉ ጭራሽ እንግዲህ የሙፍቲን መቃብር ቆፍሮ ለማውጣት መጥቶ የነበሩ አካላቶች ነበሩም ብሎ በይፋ ተናግሯል ይሄ አምባሳደር ማን ነው የሚባለው አምባሳደር ሐሰን ታጆ የሚባለው እኔ እሱ ይሄንን አይቶ ዝም የሚል አይመስለኝም ነበር እንኳን ከመሬት ተነስቶ አድርጓሉ ብሎ የሚናገር ሰው ተብረድጎበት ደግሞ ዝም ይላል ብዬ ፈጽሞ አላስብም ነገር ግን እንዲህ ብሎ ተናግሯል ማለት ነው ከዚህ በፊትም በውሸት ወቅሶን እንደነበረ የሚታወስ ነገር ነው ከዚህ በፊት እንግዲህ የሙሂቦችን መውሊድ ላይ የሙሂቦችን ምግብ መርዟሉ ብሎ ወቅሶን የነበረ ሰው ነው በኋላ ላይ ሴራው ሲታወቅበትና ሲከሽፍበት ተዋርዶ የተመለሰ ሰው ነው ሌሎችም ደግሞ በዚሁ መልኩ የታሰሩም ሰዎችም ነበሩ ማለት ነው ከመካከላቸው እንደ ዑመር ኮምቦልቻ አይነት ከፋኖ አምልጦ የወጣ ታጣቂ የሚመስል ማለት ነው በየቦታው ጥላቻን እየዘራ ሚሄድ ሚቀሳቀስ እሱ ያለበት እሱ የደረሰበት ቦታ ጸብጸብ ይላል በቃ ብዙ ጊዜ ይሄንን ነው የምንመለከተው በየስቴጁ የሚናገረው የሚያስተላልፈው መልእክት ሁሉ ጊዜ ይሄንን ነው እንግዲህ ጥላቻ በቃ ሁሉ ጊዜ ማለት ነው ዋህቢዮችን እንደዚህ ማድረግ ብዙ ጊዜ መንግስት ከነሱ ጎን ሆኖ በእኛ ላይ እንድፈርድ ለማድረግ ስማችንን ብዙ ጊዜ ከአይኤስ ጋር ከቡኻራ ጋር እንደዛው ከአልሸባብ ጋር አያይዞ ሲናገር እንሰማለን ሁሉ ጊዜ በእኛ ላይ ለመፍረድ ለማስፈረድ የሚንቀሳቀስ ሰው መሆኑን በተለያየ ቦታ በተለያየ ስቴጅ ላይ ያሳየን ሰው ነው ያየነው ሰው ነው አሁን ላይ ደግሞ ከሌላ እምነት ሰዎችም ጋር ያበሩ ይመስላሉ ማለት ነው ከነሱ ጋርም እነሱም እንግዲህ ከዚህ በፊት ዝም ብሎ የነበሩት አሁን ላይ ብቅ ማለት ጀምረዋል እቺን ክፍተት አገኝቶ ማለት ነው ለማንኛውም ሪአክት የምናደርግ ይሆናል እስቲ ተከታተሉን ውድ ቤተሰቦቼ ወደ ቪዲዮአችን ከመሄዳችን በፊት ሰሞኑ የጀመርነው እንቅስቃሴ ነበር እኔና ወንድሜ አንዋር ማለት ነው ስለዚህ መድረሳ ማለት ነው አልহামዱሊላህ አሁን ላይ በጣም ካሰብነው በላይ እየተንቀሳቀሰን እንገኛለን አልহামዱሊላህ ታስቦ የነበረው ሊሾና እንደዛውም ጠረጴዛ እንደዛውም የተለያዩ ለመድረሳው የሚያስፈልጉ እቃዎችን ማስገባት ነበር አሁን ደግሞ ግርፍንም አስጨምረንበት እንግዲህ አልহামዱሊላህ አስጀምረናል ማለት ነው ሰሞኑ ቪዲዮ ይደርሰኛል ኢንሻአላህ አመጣላችኋለሁ ማለት ነው ብዙ ሰዎች እየነየታችሁት ይገኛል
ያላችሁ አካውንት ላይ ያስገባችሁ ሪሲቱን እየላካችሁልኝ ያላችሁ ሰዎች አላችሁ እጅግ በጣም እናመሰግናችኋለን በኔ በኩልም እየነየታችሁ ያላችሁ ታላችሁ እጅግ በጣም አመሰግናችኋለሁ አላህ Subhanahu Wa Ta'ala ጨማምሮ ይስጣችሁ በወጣውም ደግሞ ይተካ እንላለን አላህ Subhanahu Wa Ta'ala ኸይር ጀዛችሁን ደግሞ በጀነት الفردوس ያደርግላችሁ እንላለን ማለት ነው እስቲ ወደ ቪዲዮአችን እንሄድ ለማንኛውም علمني سو يمطالنا ننغاغر بمحضر من الناس بميديا ቁጭ ብለን እንነጋገር አለ የሚል ሰው አለ እና ዝም ብሎ ይሄ በየመስጂዱ መደንፋት አይሆንም ለዚያው የመሐይም ደንፋታ ኢጃብ ይሄ ትክክልም አይደለም ቤተሰቡ ኡማው ሐዘን ተጭኖት በዚያ በሐዘኑ በቁስሉ ላይ እንጨት እንደመስደድ ነው የሚታየው ሰው መጠነኛ ዒልም እንኳን አይሰበስብም አንድ ሐዲሳኒን ከፍረዋል ሻሃዳ አድርጉ ያለው ሰውዬ እሱ ማን ሆኖ ነው ቤቱ የሚቀበረው ይላል መጀመሪያ هو جاهل في الشريعه وجاهل في الواقع واقعውን ያለውንም ነገር አያውቅም ሸሪዓውንም አያውቅም አንደኛ እሳቸው ቤቱ ውስጥ አልተቀበሩ يتكبروا الزاو في صحن داره ازدا في صحن مسجده يتكبروا كذي بلاي ደግሞ እቤታቸው ሳብ ይቀባው አብዛኞቹ ዑለማዎች ኢማሙ ነወዊ ሙሐደብ የሚባል ሸርህ አለውት ማነው ብዙ የሚባል ሸርህ አለውት ሸርሁል ሙሐደብ እዛ ላይ ይህንን ነው የሚሉት ሱና ነው لأن الرسول صلى الله عليه وسلم دفن في بيته خاصة ነው የሚሉት ምንድነው ነብይ እሞተበት ቦታ ይቀበራል የሚል ነው دليل الخصوصية ያን ያህል የተነገረ አይደለም አንቢያዎች ሞቱበት ቦታ ይቀበራሉ ይላል አው ይቀበሩ ግድ የለም ቤት መቀበር ግን ቅድም ዑለሞቹም እንዳነሱት ሱና ነው ያሉት የኛ ዑለሞቻችን አኢመቶቻችን ስለዚህ ከዚህ ከወሲያ ጋር በተያያዘ ወሲያስ ቢሆን حيثاني نكو كفرهال أنت كافر بالله العظيم أسلم تسلم يا الله شوزو إني عند تيفي سيناجر سمعت الله بجوروي النزي جاهلوش ناتشو والله العظيم عنده استحالة بلو من اللبت فقه المذاهب بالملكته من قالوا أئمتوቻችን فقهاዎቻችን ምን አሉ እንግዲህ ይሄ ማን ነው የሚባለው ቃሲም ታጁ የሚባለው አያቴ የምሬን ነው የምላችሁ አያቴ በ120 አመታቸው ከዚህ ሰውዬ በላይ ቆንጆ ነበሩ በጣም ያምሩ ነበር ወላሂ ነው የምላችሁ ትንሽ ወደዚህ አካባቢ አያቴን ስለማመሰልብኝ ነው ይቅርታ አድርጉልኝ ወላሂ የምሬን ነው የምላችሁ ህንድ ሽማግሌ አክተሮች አሉ አይደል ሀያት ሆኖ ምናምን ወይ ደግሞ አባት ምናምን ሆኖ የሚሰሩ አክተሮች አሉ አይደል ከዚህ በፊት የህንድ ፊልሞች ምናምን ያያችሁ ሰዎች ካላችሁ እኔም በልጅነቴ ስላየው ነው አሁንም ልጅ ነኝ ግን ለማንኛውም እዚች ጋር ሸዋሪ ምናምን የምትባል ጺም አለች አይደል እዚች ጋር አው ይሄኛውን ሱናውን ሁሉ ጊዜ እነሱ በተቃራኒ ነው የሚሄዱት ሁሉ ጊዜ ከሐዲሱ በተቃራኒ ነው የሚሄዱት አይ ሐዲሱ የሚለው ይሄንን አስቀሩት ነው የሚለው እቺን ደግሞ አንሷት አሳጥሯት ነው የሚለው ሐዲሱ የነብዩ አለይሂ ሰላቱ ሰሂህ በሆነ ሐዲስ ማለት ነው እነሱ ግን ምን ያደርጋሉ እቺን ያስቀራሉ ይሄን ያነሳሉ እነሱ ሁሉ ጊዜ በተቃራኒ ነው የሚሄዱት እዚህ ጋር ለምንድን ነው ሴት መስሎ መሄድ ያስፈልገው እኔ እንጃ እነዚህ ሰዎች እንኳን ካፍር ራሱ ጺሙን ያሳድጋል እንግዲህ የወንድ ልጅ ውበት ጺም ነው የሚባለውና ለማንኛውም አያቴን ስላስታወሰኝ እና ለሀያቴ ዱዓ እንዲያደርግ ስላስታወሰኝ እጅግ በጣም አመሰግናለሁ ለማንኛውም ይሄ ሰውዬ ያላለው እኔ ነኝ ያላችሁ ኑና እንወያይ ዲቤት እናረግ ያለ ነው እንግዲህ እንወያይ እንከራከረ እያለ ነው ምን ይዛችሁ ነው የምትከራ እኔ ግራ ገባኝ እኮ ምን ይዛችሁ ነው ስለምንድን ነው የምትከራከሩ ስለምንድን ነው የምትወያዩት ስለምንድን ነው የምትወያዩት እኔ ግራ ገባኝ እኮ አቂዳን አልቀራችሁም ስለ አቂዳ የምታውቁት ነገር የለም ምን ይዛችሁ ነው የምትወያዩት አንዱ የሰማሁት የጁምዓ ለታ ኹጥባ እዚህ ተወሱል
ተወሱል ተበሩክ አይሆንም። ማን ነው ተበሩክ አይሆንም ያለው? ተወሱል አይሆንም ያለው? አንዳንድ ሻዝ ሰዎች ናቸው እንደ አህመድ ኢብኑ ተይሚያ ያሉ። ሌላ ማን አለ? ሁሉም አኢመቶቻችን باتفاق العلماء ማለት በሚቻልበት ደረጃ ተወሱልም ተበሩክም ይቻላል። አህመድ ኢብኑ ተይሚያ የሞተለታ ይላል ኢብኑ ከሲር في البداية والنهاية 13ኛው ጁዝ ላይ ይናገራል። ደረሶቹ የታጠበበትን ገሲሉን ጠጥተዋል ይላል። ሼክ ዑመር ኢድሪስ ሙፍቲ ከአህመድ ኢብኑ ተይሚያ አንሳሉ እውነት ነው የምንነጋገረው። የእውነት ነው የምንነጋገረው። ያቃሉ ቅድም አንስተውታል ዑለሞቹ። እንግዲህ ሰምታችኋል። እነዚህዎች እንግዲህ ሙስሊም የሚባሉ ሰዎች ናቸው። ያው እኛ ላንላቸው እንችላለን። እነሱ ግን ራሳቸውን በሙስሊምነት ነው የሚጠሩት። እንዴት ነው ካላችሁን አንድ ሰው ሙስሊም ከተባለ ቁርአንን ግዴታ መከተል አለበት። ቁርአንን ግዴታ መከተል አለበት አንድ ሰው ሙስሊም ከተባለ ማለት። እነዛ ቁረይሾች እኮ ቁርአንን ተቀብሎ ተውሂድን ቢቀበሉ እኮ ከነብዩ ጋር አለይሂ ሰላቱ ወሰለም በሰላም ይኖሩ ነበር እኮ። አላህ Subhanahu Wa Ta'ala በሩቡብይነቱ አምኖበታል፣ ፈጣሪ በመሆኑ አምኖበታል። በአላህ Subhanahu Wa Ta'ala አላህ ፈጣሪ መሆኑ ሰማይንና ምድርን ሁሉንም ነገር ያስገኘ ብቸኛ ፈጣሪ አላህ መሆኑን አምኖበታል። ይሄንን ደግሞ አላህ Subhanahu Wa Ta'ala በቁርአኑ ይነግረናል። እንደ ብለ ጠይቃቸው ሰማይንና ከሰማይ የሚወርደውን ዝናብም ሆነ በሰማይ ውስጥ ያሉትንም በምድር ውስጥ ያሉትንም ማን ነው የፈጠራቸው? ማን ነው ያስገኛቸው? እነሱስ የማን ናቸው ብለ ጠይቃቸው ይላቸዋል ነብዩን። ሰየቁሉነ ሊላህ ይሉሃል። ያአላህ ነው ሌላ ማን አለ ይሉሃል። ታዲያ እነዚህ ሰዎች በአላህ Subhanahu Wa Ta'ala ፈጣሪነት አምነዋል ማለት ነው። በሩቡብያ የሚባለው አምነዋል ማለት ነው፣ ተቀበሉዋል። ታዲያ እነዚህዎች ምን አድርጎ ነው ካፍር የተባሉት? አላህ Subhanahu Wa Ta'ala እንዲህ ይለናል፣ አላ ሊላሂ ዲኑል ኻሊስ ወለዚነ ተኸዙ ሚን ዱኒሂ አውሊያ ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ። አላ አዋጅ ስሙ፣ አድምጡ፣ ንቁ ይለናል አላህ Subhanahu Wa Ta'ala። ሊላሂ ዲኑል ኻሊስ ጥርት ያለ እምነት ዲን የአላህ ብቻና ብቻ ነው ይለናል አላህ Subhanahu Wa Ta'ala። ኢነለዚነ ተኸዙ ሚን ዱኒሂ አውሊያ ከአላህ በታች ሌላን አካል ረዳት አድርጎ የያዙት ይላሉ። ምን ይላሉ? ማናዕቡዱሁም አናመልካቸውም እኮ ነው የሚሉት። ተመልከት፣ አላህ ነው የሚለን አናመልካቸውም እኮ ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ መቃረብን እንዲያቀርቡን እንጂ አናመልካቸውም እኮ። ዛሬ የሚሉትን ነው እንግዲህ ይሄ ማለት ዛሬ አህባሾች የሚሉን ነገር ነው። ተመልከተ፣ እነሱም እኮ አናመልካቸውም እንዴ። ዛሬ እኮ ስለ ተበሩክ ስለ ተወሱል ምናምን ስታነሳ ምን ይላሉ እንዴ? አያችሁ ሙሽሪክ እኮ ነው የሚሉን። አያችሁ የሽርክን ማዕና ራሱ አላወቁም፣ ሻረከ ነው የሚሉን እኮ ይሉናል። ስትጠይቃቸው ለምንድነው ተበሩክ የምትፈልገው ከነሱ? ለምንድነው ተወሱል ወሲላ የምትፈልገው ከነሱ? ወሲላ ማለት ወደ አላህ መስላል ሆኖ ከአላህ ጋር እነሱ ናቸው የሚያገናኙ ማለት ነው። ተመልከት እንግዲህ ይሄ ይቻላል ብሎ የሚናገር ሰው ነው እነዚህ ሰዎች። እነዛ ቁረይሾችም ነብዩ አለይሂ ሰላቱ ወሰለም ሲዋጓቸው የነበሩ ቁረይሾችም ይሄንን ነበር የሚሉን። ይሄንን ነበር ለነብዩ መሐመድ አለይሂ ሰላቱ ወሰለም ሲሉ የነበሩ ማለት ነው። እነሱ ነው አላህ Subhanahu Wa Ta'ala ሒካያ ያደረገው ወይ ደግሞ የተረከልን ማለት ነው። እነሱ የሚሉትን ነው ማናዕቡዱሁም አናመልካቸውም እኮ እንዴ። እናንተ ለምንድነው ላትን ዑዛ መናት በወቅቱ ሲመለኩ የነበሩ ናቸው። እንግዲህ እነሱም ወሲላ ብሎ የሚያመልኩት ጣዖት ማለት ነው። ጣዖት ማለት በነገራችን ላይ ከአላህ በታች የሚመለኩ ሁሉም ጣዖት ነው የሚባለው። ወላ መቃብር ይሁን ወላ ድንጋይ ይሁን ወላ እንጨት ይሁን ወላ መስጂድ ይሁን ወላ ምን ከአላህ በታች የሚመለከው ሁሉ ጣዖት ነው የሚባለው። በወቅቱ የነበሩት ላት ዑዛ መናት የሚባሉትና ሌሎችም አሉ። እንግዲህ 360 ምናምን አካባቢ ናቸው። ታዲያ እነዚህን ሁሉን እኮ አናመልካቸውም ወሲላ ሆኖ ከአላህ ጋር እንዲያቃርቡን እንጂ። አላህ ነው ከነሱ እንግዲህ አላህ እነሱን የፈጠረው አላህ ስለነሱ ምስጥራቸውን የሚያውቅ አላህ ነው። እንግዲህ የውስጣቸውን የልባቸውን የሚያውቅ አላህ ነው Subhanahu Wa Ta'ala እየነገረን ያለው ስለነሱ እየተረከልን ያለው ማለት ነው። ማናዕቡዱሁም እኛ እኮ አናመልካቸውም ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ ያቃርቡ ዘንድ እንጂ
ለሌላ ነገር እኮ አይደለም ብሎ በግልጽ በይፋ የሚናገሩትን አላህ Subhanahu Wa Ta'ala ሒካያ ያደረገልን። ዛሬ ለነዚህ ቀብርን ተበሩኩ ብሎ ወደ ቀብር የሚሄዱ ተወሱል ብሎ በዑለሞች ተወሱል የሚያደርጉትን ሰዎች ብትጠይቃቸው እኛ እኮ እነሱን አላህ ብለን ነው እንደምናመልካቸው አላህ መቻል ናቸው እነሱ አላህ ናቸው ወይ ደግሞ ፈጣሪ ናቸው መቻል ናቸው እነሱ ወደ አላህ ተቃርቦ ስላሉ ከአላህ ጋር ያገናኙናል ሸፋዩንልናል ከአላህ ጋር ያቀርቡናል ብሎ የሚያምኑት ናቸው። ዛሬ ብትጠይቃቸው ይሄንን ነው። ይሄ እንግዲህ እነሱ ጋር ሽርክ አይባልም። ኢነላህ ያህኩሙ ፊማ ሁም ፊሂ ይኽተሊፉን አላህ Subhanahu Wa Ta'ala በመሐከላቸው ነገ ይፈርዳል ብሎ አላህ Subhanahu Wa Ta'ala ይነግረናል። ኢነላህ ላ የህዲ መን ሁወ ከዛቡን ከፋር እነዚህን ሰዎች አላህ Subhanahu Wa Ta'ala ምን ብሎ ነው የገለጻቸው? ከዛብ አላህ ሸታሞችንና ካዲዎችን አቀናቸው ይላል አላህ Subhanahu Wa Ta'ala። ኢነላህ ላ የህዲ መን ሁወ ከዛቡን ከፋር ከፋር ካፍር ብሎ ነው እየገለጻቸው ያለው። በአላህ ሩቡብይነትን ያመኑ ሰዎችን በአላህ ፈጣሪነት ያመኑ ሰዎችን ካፍር ብሎ እየገለጻቸው ነው። ምን ስላደረጉ? ከአላህ በታች ሌላን አካል ረዳት አድርጎ ስለያዙ። ዛሬ ዑለሞች ሲሞቱ ወደ መቃብራቸው የሚሮጡ ስንቶች አሉ? ለተበሩክ ለተወሱል ብሎ ማለት ነው። ድረስልኝ የሚለው ድረስልኝ ማለት ይቻላል ብሎ የሚናገር ሰው ከአላህ በታች ሌላን አካል ረዳት አድርጎ ማዝ ይቻላል ብሎ የሚናገረው እዚህ ጋር አላህ Subhanahu Wa Ta'ala በቁርአን ግልጽ አድርጎ እየነገረን ዋضح በሆነ ቋንቋ ለማንም በሚገባ ቋንቋ እየነገረን በአላህ ማሻረክ አይቻልም እየተባሉ በአላህ ያሻርካሉ። ተመልከት እንግዲህ ድረስልኝ ማለት ሽርክ አይደለም የሚሉ ሰዎች ናቸው። ለሰው ደራሽ ማን ነው? አላህ Subhanahu Wa Ta'ala ብቻና ብቻ ነው። ሞቶ ማንንም ለሰው መድረስ አይችልም። ለራሱ ከሰው የሚከጅል ሰው ነው። ከኛ የሚከጅሉ ሰው ናቸው የሞቱት። ምንድነው የሚከጅሉት? ምንድነው የሚፈልጉት? ከኛ ረህመትን እንድንጠይቅላቸው አላህ Subhanahu Wa Ta'ala እንዲያዝንላቸው አላህን እንድንለምንላቸው ይሄንን ነው የሚጠይቁት። ከኛ ነው እንደው የሚጠይቁት። ቀብራቸው ላይ ዞረ ያስንን ስለቀራ ተባረክን ስለቀራ ምንም ምታመጣላቸው ነገር የለም። አንዴ ለነሱ ያስን ትቀራላችሁ ቁጭ ብላችሁ ለእከሌ ያስን ብላችሁ ለእከሌ ተባረክ ብላችሁ ለእከሌ ዱዓ ሀዲያ እናስገባ ምናምን ብላችሁ ቁጭ ብላችሁ ተሰብስባችሁ ዱዓ ታደርጉላችኋላችሁ። ከዛ ደግሞ መልሳችሁ ደግሞ ወደ መቃብራችሁ ሄዳችሁ ወይ ደግሞ ሳትሄዱ ድረሱልን ትላላችሁ። ዱዓ ያረጋችሁላችሁ ያላችሁ ሰዎችን እኮ ነው ዛሬ ድረስልን እያላችሁ ያላችሁት። ምንድነው እንደው ክላሽ አረግባችሁ? እነዚህዎች መሪ የተበላሸባቸው ሰዎች ናቸው። ሊወድቁ ጫፍ ላይ ናቸው ያሉት። ወድቋል ኦሬዲ። አላህ Subhanahu Wa Ta'ala የሚልን ሌላ እነሱ የሚያደርጉት ሌላ። የምሬን ነው የምላችሁ። እኔ ለእናንተ ምንም ነገር አላዝንላችሁ። ምንም ነገር ማለት ነው። ከናንተ ዋላ የተሰለፈው ማህበረሰብ ነው። ለነሱ ነው እነሱን ለማዳን ነው የምንጥረው። እነሱን ለማዳን ነው ከናንተ እጅ ለማውጣት ነው የምንጥረው የምንለፈው የምንሰራው የምንጨው ማለት ነው እንጂ እናንተማ ኦሬዲ እኮ ሄዳችሁ እናንተማ ተሸንታችኋል እኮ። ተወሱል ይቻላል ብሎ በአደባባይ የሚናገር ሰው ከቁርአን ተቃራኒ የሄደ ሙስሊም ነኝ የሚል ከእንደዚህ አይነት ሰዎች ጋር ነው ዛሬ ሙስሊም የሚል ስም ይዘን ያለ ነው። በጣም ያሳፍራል። በጣም ያሳዝናል። ንቁ እናንተ ከነዚህ ኋላ የተሰለፋችሁ ሰዎች ንቁ፣ ነቃበሉ። እነዚህ ሰዎች ራሳቸውን ብቻ ሳይሆን እናንተንም ጭምር ይዞ ጉድጓድ እየገቡ ነው። ተጠንቀቁ። እነሱን እየነዳ ያለው ሰይጣን ነው። እናንተን ደግሞ እየነዱ ያሉት እነዚህዎች ናቸው። መሪውን ይዞ ያለው በሰይጣን እየተነዳ ያለው ሰው ነው። ተጠንቀቁ። እናንተ ደግሞ እነሱ ያዙት ባስ ውስጥ ናቸው ያላችሁት። ልታስቡበት ይገባል ለማለት ነው። አላህ Subhanahu Wa Ta'ala ኸይሩን ያሰማን ከነሱ እጅም ያድናችሁ አላህ Subhanahu Wa Ta'ala። ከፍተኛ ሙከራዎች ተደርገዋል። ስም መዘርዘር አልፈልግም። እሁድ ማታ እዚህ የነበረው በኮሚቴውና በአንዳንድ በእኛ በሌሎች ግለሰቦች ላይ የነበረው ጫና ከባድ ነው። ለህዝብ አይነገርም። ከሌሊት እስከ ሌሊቱ 6 ሰዓት ላይ ከፍተኛ ፍትጊያ ነበረ። ሰው አዝኖ ቤተሰብ አዝኖ ሐሳብ ገብቶ ሰው በሚያለቅስበት ሰዓት ከጀርባ መሰሪ ስራ ሰርቶ የመንግስት ባለስልጣናትን ሳይቀር በመጠቀም በማሳሳት የተሳሳተ ኢንፎርሜሽን በመስጠት ብዙ ሙከራ ተደርጓል። ብዙ ስልኮች ተደውለዋል። እዚህ ማታ እስከ ሌሊቱ 5-6 ሰዓት ኮሚቴው ቤተሰብና በዙሪያው የነበርንበትን ሁኔታ እናውቃለን። በየደቂቃው ስልክ ይደወል ነበር። ይሄን ነገር ቀይሩ። ምን አገባችሁ? መንግስት ሰዎች አይደላችሁ? መንግስት እኮ ህግ ያስከብራል እንጂ በሃይማኖታዊ ጉዳይ መግባት መብት የለውምና አሳስተዋቸው ነው የምለው እኔ። የተለያየ የተሳሳተ ኢንፎርሜሽን ሰጠዋቸውና
ተልእኮ ፈጻሚ ሆነው በሚኒስትር ደረጃ በምክትል ሚኒስትር ደረጃ አሳፋሪ የሆነ እንቅስቃሴ ያደረጉ ወገኖች ነበሩ። መጨረሻ ላይ ግን ለሊቱ 5:06 ሰዓት ላይ የኮሚቴው መግለጫ ከተሰጠ በኋላ ኑዛዜ ሃይማኖታዊ ጉዳይ መሆኑን ከተረዱ በኋላ በቃኛ ተረድተናል ብለው አቋማቸውን ያሳወቁበት ሁኔታ ነበር። የሚገርመው መንግስት እንደዛ አይነት አቋም ይዞ ጥበቃ አደርጋለሁ ከሁን በኋላ ስርዓተ ቀብሩን በስነ ስርዓት አስኬዳለሁ ብሎ ከወሰነ በኋላ እንደገና ለሊት 10 ሰዓት ወይ ምናምን ቤታቸውን ከሌሊቱ 8 ሰዓት ላይ ፓትሮል እንትን አሳስተው የመንግስት ኃይል አስልከው ዙሪያውን አስከብበውት ነበር የሙፍቲን ቤት እንዳይቆፈር ለመከላከል። እዛ ለመቆፈር የሞከሩ ሰዎችን እናስራቸዋለን እስከማለት ድረስ ከመዛት ደርሰው ነበር። ይሄ በግልጽ ነው። ወደፊት ማን በዚህ ወንጀል ላይ እንደተሳተፈ ማን ምን ሚና እንዳለው በማንም ያስፈራ ነገር የለውም። በዝርዝር ምን ገልጽበት ሁኔታ ይሆናል። አንድ ማወቅ ያለባችሁ ይሄ ነገር የመጣው ኡስታዝ ያሲን ኑሩ በኹጥባው ላይ የሙፍቲን መቃብር ዛሬም ቢሆን እልባት ሊያገኝ የሚገባ ጉዳይ ነው ብሎ ከተናገረ በኋላ ነው ይሄ ነገር የተቀነባበረው። ከዚህ በፊትም በየት በኩል እናገኛቸው የሚሉ ሰዎች ናቸው እነዚህዎች። እነዚህን ሰዎች አህሉ ሱነቲ ወልጀማዓን ተውሂድን ይዞ ያሉትን ሰዎች በየት መንገድ እናገኛቸው ብሎ ሲፈልጉ የነበሩ ሰዎች ናቸው እነዚህ ሰዎች ማለት ነው። ገባችሁ አይደል? ዛሬ ላይ ኡስታዝ ያሲን ኑሩ ከኡስታዝ ያሲን ኑሩ አንደበት የወጣቸውን እልባት ሊሰጥበት የሚገባ ጉዳይ ነው ብሎ የተናገረውን ያችን ንግግር ቀጨም አድርጎ እሷን ይዞ ቆፍሮ አውጥቶ ኮልፌ ለመውሰድ ነው ያሰቡት ብሎ እቺን ትርጉም ሰጥቶት ከዛ በኋላ ደግሞ አውፍሮት ጉዳዩን ማለት ነው አውፍሮት አስፋፍቶ ምን አደረጉ? ቅርንጫፍ ምናምን አውጥቶበት ማለት ነው። ምን አሉ? ጭራሽ ቤት መጥቶ ከቦ ነበሩ አሉ። ይሄ እንግዲህ ከዚህ ከኡስታዝ ያሲን ኑሩ ንግግር በኋላ የተቀነባበረ ጉዳይ ነው። አስቡ። ይሄ ሰውዬ እስካሁን ይሄ ሰውዬ ውሸታም ቀጣፊ የሆነ ሰውዬ ይሄ ድርጊት ደርሶበት ተደርጎባቸው ዝም የሚል ይመስላችኋል? ይሄ ሰውዬ ሳይሆን እንኳን ሆነ ብሎ ሳይደረግበት እንኳን ተደርጎብኛል ብሎ በየቦታው የሚናገርና የሚቀጥፍ ሰውዬ ይሄ ሁሉ ደርሶበት ተደርጎበት የሙፍቲ ቤት ተከቦ መቃብራቸው በግቢያቸው ውስጥ እንዳይደረግ ተደርጎ እኛ አህሉ ሱነቲ ወልጀማዓዎች ሄደን ቤታቸውን ከበን ከዛን እሱ ደግሞ እስካሁን ሳይናገር ዝም ብሎ ዛሬ ኡስታዝ ያሲን ኑሩ ስለተናገረ መጥቶ ተነፈሰ። ይቻላል? እንደው ይሄ ነገር ይቻላል? እኮ ሰውየው አይደለም ቁጭ ብሎ ጆሮውን ሰጥቶ የሚያዳምጥና እውነት ብሎ የሚቀበል ሰው ነው የገረመን። ቁጭ ብሎ እንደዚህ ጆሮአቸውን ሰጥቶ ብሎ የሚያዳምጡት ተመልከት። ይሄ ሰውዬ ከዚህ በፊት የሆነ መውሊድ ላይ ሙሂቦች ተመረዙ ብሎ እነ ከሌ ናቸው የመረዟቸው ብሎ ከዛ በኋላ ሴራው ያሴረው ሴራ ሲከሽፍበትና ሲነቃበት ተዋርዶ የተመለሰ ሰው ነበር ይሄ ሰውዬ ማለት ነው። ይሄ ግለሰብ ሐሰን ታጁ የሚባለው ማለት ነው። የዚህ ሀገር ውስጥ ለሚፈጠረው በሙስሊሙ መካከል ለሚፈጠረው ግጭት ሁሌ ግንባር ቀደም የሚጠቀስ እና ሁሌ እጁ ያለበት ሰው ይሄ ሰውዬ ነው። ለግጭቱ መንስኤ ይሄ ሰውዬ ነው። ልንገራችሁ፣ ይሄ ሰውዬና ይሄ ዑመር ኮምቦልቻ የሚባለው አሁን አያቴን ይመስላል ያልኳችሁ ማን ነው የሚባለው? እነዚህ ሰዎች ናቸው በኢትዮጵያ ሙስሊሞች መካከል ለሚፈጠረው ግጭትና ብጥብጥ ምክንያት የሚሆኑት እነዚህ ሰዎች ናቸው። ጭራሽ ሙፍቲ በግቢያቸው አይቀበሩም ብሎ ተሰልፎ መጡ። ቤቱ ተከበበ እኮ ነው እያለን አለው። ጎበዝ ሰምተሃል? ሐሰን ታጁ ነው ይሄንን ሰምቶ ይሄንን አይቶ ዝም የሚለው እስካሁን ብላችሁ ታስባላችሁ? ሙፍቲ አይቀበሩም ነበረ፣ ወዲያው ነበረ ሙፍቲ እንዳይቀበር አደረጉን ብሎ ሴራውን የሚያሴራው ይሄ ሰውዬ እንደ እቺን ክፍተት አገኝቶ ዝም ይላል? ፈጽሞ የማይታመን ልንገራችሁ። እኛ ምን አገባን? የሙፍቲን መቃብር ቆፍረን ለናንተ እኮ ነው፣ ሲጀምር ለናንተ ነው። ድንገት ስፍራው ቦታው ለተለያዩ ወንጀሎች ተጋላጭ እንዳይሆን ነው እንጂ ምን አገባን? እኛ ሲጀምር ምን አገባን? ከፈለጋችሁ ለምን ቀበራችሁ? እንደውም ሙፍቲ መቅበር አልነበረባችሁም። ከፈለጋችሁ ለኛ ካላችሁ ማለት ነው። ለምን ቤታቸው ውስጥ አስቀምጣችሁ ለምን ለአስክሬናቸው አሰግዱም? ሲሰግዱ ለምን አትኖሩ? ሺህ ዓመት ለምን አትኖሩም? ለምን አሰቅሏቸውም? ከፈለጋችሁ ለምን እንደ ስዕል ሰቅላችሁ ግድግዳችሁ ላይ ሰቅላችሁ ለምን አትሳለሙም? ከፈለጋችሁ ምን አገባንኛ? ለእናንተ ብለን ለቀጣይ ጄኔሬሽን ብለን ነው ይሄንን ያልነው። ሆነ አንዴ ደግሞ ሆነ አይደል? ቦታው ደግሞ የሙስሊም መቃብር መሆን አለበት ነው። መካነ መቃብር መሆን አለበት ነው። ሙስሊሞች ሌሎችም እንዲቀበሩበት ነው። ምን አገባን? ከፈለጋችሁ ሰቅላችሁ አምልኳቸው ከፈለጋችሁ።
ለዛ ነው ሁሉ ጫጫታ እኮ ለዛ ነው ሌላ ነገር አይደለም መለየት ይከብደናል ብላችሁ ነው አይደል ለማምለክ ኮልፌ መቃብር ከሄደ ሌላ ጄኔሬሽን የሚመጣው ጄኔሬሽን ቦታቸውን አውቆ ማምለክ አይችልም ነው አይደል መጣራት አይችልም ሄዶ ድረሱልኝ ማለት አይችልም ነው አይደል ሄዶ እዛ ይጣን ማጨስ አይችልም ነው አይደል ከሌሎች መቃብር ጋር ተመሳስሎ መለየት አይቻልም እንደዛ ብላችሁ ነው አይደል ለምን ከፈለጋችሁ እንኳን ቀብራችሁ አይደለም ለምን ከፈለጋችሁ ቤታችሁ ሰቅላችሁ ለምን አሰግዱላችሁ ለኛ ስትሉ ማለት ነው እኛ እኮ ግዴታ ይሄን ማድረግ አለባችሁ ማለት እኮ አንችልም አላህ Subhanahu Wa Ta'ala አላስገደደንም አድርስ ነው እንጂ ያለው አላህ Subhanahu Wa Ta'ala እንኳን ለኛ ለነብዩ መሐመድ አለይሂ ሰላቱ ወሰለም አድርስ ነው እንጂ ያላችሁ አስገደደላላ ሳቸው መንገድ የምንከተል ሰዎች ነን እናንተ ማስገደድ አንችልም የትኛውንም አካል ማስገደድ አንችልም እንነግራችኋለን ከተቀበላችሁ ተቀበላችሁ እምቢ ካላችሁ እምቢ አላችሁ ምንም እኮ ይሄ የሚፈርደው አላህ እኮ ነው እና ስለዚህ ማስገደድ አንችልም ጭራሽ እኮ የሙፍቲን መቃብር ቆፍሩ አውጥቶ ሊያቃጥሉት ነው ብሎ እየተናገሩ ያሉ ሰዎች ናቸው እኮ እነዚህ ሰዎች በማን ተደርጎ አይቶ ነው እነዚህ ሰዎች እንዴት ነው አምሯችሁ ላይ የሚመጣው እንደዚህ አይነት አተሳሰብ ራሱ እንዴት ነው ይመጣላችሁ ኢና ሊላሂ ወኢና ኢለይሂ ራጂዑን እንግዲህ እቺን ክፍተት አገኝቶ በእኛና በእነሱ መካከል የተፈጠረውን ግጭትና የታየውን ክፍተት አገኝቶ ገብቶ እንደፈለጉ ለመበጥበጥ ሲጠባበቁ የነበሩ ሰዎች አሁን ላይ ገብቷሉ ከነሱ መገዛ አገኝቷሉ እነሱም በርቱልን ይያሉ ነው እነዚህዎችም ከጎናችሁ ነንና እናግዟቸዋለን ከናንተ ጎንነን በርቱ ይያሏቸው ነው ሁለቱም አብሮ በእኛ ላይ ሊዘምቱ ማለት ነው ቀዳሚ ሙፍቲን አስከሬን ተቆፍሮ ወጥቶ ኮልፌ መቀበር አለበት ይያለ ነው እሺ ብላችሁ ብትሰሙት እንደወጣ ጋዝና አርከፍክፈን ካላቃጠልናቸው ማለታቸው አይቀርም ተቀዳሚ ሙፍቲ እኮ ያዩትን አይተው ነው ከነዚህ ሰዎች የሸሹት መጅሊሱን ተውላቸው ቤታቸው ድረስ ተከተሏቸው መስጂድ ቢሄዱ ረብሻ ቀሰቀሱባቸውና ምዕመኑ ተጋድሎ ነው የቁርአን ተፍሲር ትንታኔ ካቆሙበት የጀመሩት ቢያልፉም አልተዋቸውም ሙፍቲ ምን አድርገዋቸው ነው ሸይጣን ምን አድርጎ ነው የጠመደን ነብያችን ምን አጥፍተው ነው ከመካ 450 ኪሎ ሜትር ድረስ ያሳደዷቸው ሙፍቲ ሰው ሁኑ ከዘርም ከሃይማኖትም ሰውነት ይቀድማል ብለው ያስተማሩት መንገድ እሳት ሆነባቸው ከክርስቲያን ጋር አብሮ መኗኗር የጥቅም ጉድለት ያመጣል ምክንያቱም ነፃ ያወጣናችሁ ነው ብለው ለሚናገሩት ሰው ከየት ከማን ሊል ነው ስለዚህ የጥያቄ ሊመጣባቸው ስለሆነ አሁን መምጣት አለብን ይሄን ሰው ያውጥተን ማቃጠል አለብን ነው ዋሃቢ የሚለው ማለት ነው ጣፍቷል አሁን እሱ ብቻ አይደለም አብይ አህመድ ራሱ አንዲት አረፍተ ነገር ጻፈ ጠፋ ዳንኤል ክብረት አልተነፈሰም ስለ ሙፍቲ ቢተነፍስ ወሃቢ ሰቅሎ ይገለዋል አልተነፈሰም አልጻፈም እነ ሙጂብ አሚኖ ቢጽፉም ኮሜንቱን ገብታችሁ ተመልከቱ የእስላሞቹ መልስ ማለት የእስላሞቹ ንግግር ማለት በሚገርም ሁኔታ ማለት እስላሞቹ በራሳቸው የወሃቢን ጉዳይ ወደ አደባባይ ያወጡት ማለት ወሃቢዎቹ ደግሞ ትንሽ መሆናቸውን የምታቁት ሙፍቲን ለመቅበር ሙፍቲን በመደገፍ የወጣውን ህዝብ ስታዩ እነዚህ ትንሽ መሆናቸውን ታውቃላችሁ ለምንድን ነው ታዲያ ድምጻቸው የሰፋው ካላችሁ ድምጻቸው ቫይራል እንዲወጣ ፌስቡክም ዩቲዩብም ተባባሪ ነው ሁለተኛ ደግሞ እንቁራሪቶች ድምጻቸው ብዙ ነው ሁለት እንቁራሪቶች አንዱ ኩሬ ውስጥ ገገቡ አያሳድሯቸው ከተማ ሙሉ ነው የሚመስሉት ሁለቱን አጥምዳችሁ ከያዛችሁ ግን ኩሬው አገሩ ሰላም ያድራል ይሄ ወሃቢ ምላስ አለው የእንቁራሪት ምላስ ሲል አገሩን ነው የሚበትነው ሃይማኖት ስለሌለው ገንዘብ አለው አራት ሚስት ያገባል ስራው ምን እንደሆነ አይታወቅም በሚሊዮን የሚቆጠር ገንዘብ ነው የሚያመላልሱ አሁንማ ባንክ ተከፍቶላቸዋል እስላማዊ ባንክ ተከፍቶላቸዋል መኒ ላውንደሪንግ በደንብ ነው የሚሰራው ዶላሩ ምኑ እምነትም ሃይማኖትም ስለሌላቸው ማለት ነው ካራቴ የማያሰለጥኑት የለም መስጊድ ውስጥ የማያስገቡት ቆንጨራ የለም የኢትዮጵያ ሙስሊሞችን በአጠቃላይ ኢማሞቹን የሚያሰግዱትን ደብድበው ጥርስ አውልቀው በቦክስ መተው መስጊዳቸውን ተረክበዋል አብይ አህመድ አስረክቧቸዋል አንዳንድ ቦታ ወጥረው ይዟል ካራታ አላለም ኩንጉፉ አትልም ኩንጉፉ አይሻልም
ለማንኛውም አሁን ይሄ ሰውዬ እውነት ሱፊያን የሚወድ እውነት አህባሽን የሚወድ አይመስልም አሁን ላይ ይሄንን ቪዲዮ እንግዲህ ቆራርጦ እየለቀቁ አሉት ስክሪንሻት አድርጎ ከሱ ስር ቁጭ ብሎ የሱን ታብታብ ያረጉለት ላይክ ያረጉለት ቁጭ ብሎ 1 ሰዓት 2 ሰዓት እያዳመጡ ስክሪን ሪከርድ አድርጎ እያወጡ አሉት እነዚህ አህባሾች ራሱ ናቸው ሚዲያ ላይ ያሉት እኔ ራሱ ከአንዷ አህባሽ ነው ያገኘሁት ይሄንን ቪዲዮ ማለት ነው እና እውነት የሚወዳቸው አይመስልም ይሄ ሰውዬ ሙፍቲንም ሆነ የሙፍቲን ተከታይም የሙፍቲ ተከታይ እንበል እንጂ ምን እነዛ አህባሾችን የሚወድ አይመስልም እውነት አይመስልም ፋኖ አዘምተ ጨፈጨፍከው እኮ የሙፍቲን ተከታይ ነበርኮ በጎንደርም ሆነ በጎጃም ሞጣ ላይ ያደረከው እኮ ሱፊያን እኮ ነው የጨፈጨፍከው ዛሬ እንደዚህ ጮክ ብለህ ለነሱ የሆንክ ኃይል መስለ ማለት ነው በቃ የሆነ ትልቅ ነገር እየሰራላቸው ያስመሰልክ ማለት ነው የጨፈጨፍከው እኮ ፋኖን አዘምተ ትላንትና በመካነ ሰላም የጨፈጨፍከው እኮ ሱፊያ ማህበረሰብ እስከዛሬ የጨፈጨፍከ ያለው እኮ ሱፊያ ማህበረሰብ እኮ ነው አንድም ቀን ዛሬ ዋብያ የምትላቸውን ሰዎች እኮ አንድም የገደልካቸው ሰው አለ ብዬ አላስብም እኔ ካለም ያው በቅርቡ መካነ ሰላም ላይ ያደረጋችሁት ነገር ነው ነገር ግን እነሱ ገልብጦ ምን ይያሉ ነው እናንተ ናቸው ዛሬ የሱን ንግግር ሰምቶ አህባሾች ምን ይያሉ ነው በወለጋና በወሎ በአማራ ክልል እናንተ ናችሁ እነዛን ሰዎች እነዛን ሱፊዮች አህባሾችን የጨፈጨፋችሁት ብሎ ወደኛ ዙሩአሉ ትላንትና አብረን ነበር ስንጮህ የነበረው ሲቃጠል እዛኔ ምንም አልተናገሩም አልነበረም ዛሬ ሙፍቲ ሞቶ ይሄንን ተናገሩ እንደው የሙፍቲ ሞት እኮ ያላወጣው ነገር እኮ የለም አይገርምም ቤተሰብ ሁሉ ጊዜ የሙጂብ አሚኑና የና አህመድ ዲን ጀበል የና አቡኪ ስም ካልተነሳ ወሬያቸው የማይጣፍጥላቸው የመስላቸው ሰዎች ሁሉ ጊዜ የነሱን ስም እንዳመጡ ወደ ፍለፊት ስራቸው አይታወቅም ምናምን ይሰራሉ ይለፋሉ ላባቸውን ጠብ አድርጎ ነው ቪኤትም የሚነዱት ሌክቸሪ ቤት ውስጥ የሚኖሩት ውሻ እንዳንተ ሸሽቶ ከሀገራቸው አልወጡም ውሻ እንዳንተ እዛ ቂጡን ቤት ውስጥ አድርጎ በሆነ ቀዳዳ እንዲፊቱን አውጥቶ ሲመጣበት ወደ ኋላ የሚመለስ ሰው አይደሉም እነሱ እንዳንተ ውሻ ማለት ነው ሁሌም ግልጽ ከፍለፊት የሚሰለፉ ከፍለፊት ቆሞ የሚናገሩ ሰዎች ናቸው ለመብታቸውም ሆነ ለእምነታቸው የሚቆሙ ሰዎች ናቸው እንዳንተ ለቃቃሚ ሶሻል ሚዲያ ላይ የዞሩ ኮይን አይለቃቅሙም አይለምኑም እንዳንተ ለማኛ አይደሉም ይሰራሉ ይተጋሉ ይለፋሉ ሁሉ ጊዜ እንደቀናባቸው 4 ምስት ያገባሉ አንተስ እንዳንተ በየመጠጥ ቤትና በየቡና ቤቱ እንድሽለጠለጡ ነው የፈለከው እንደዛ ነው የፈለከው ቆሻሻ ሐረመኔ አናቀህም እንዳንተ በየቦዩና በየጎዳና ላይ እየፈለፈሉ እንዲሄዱ ነው የፈለከው እንደዛ ነው የፈለከው አይቻልማ እምነታችን ይከለክለናል እኮ አንተም የዝና ልጅ ወይ የዝሙት ልጅ እንደዛ ነው የተወለድከው ዛሬም አንተ እየፈለፈልከ አለው እንደዛው ነው ስለዚህ ብዙም እንድናወራ አታደርጉን ዝም ስንል የፈራናችሁ ወይ ደግሞ እንደናንተ መናገር የማንችል አይነት ነገር አድርጋችሁ አትዩን አትቁጠሩን እንችላለን ምንም አታመጡን ብለን ንቀናችሁ ዝም ስንል ድንገት የሆነ የፈራናችሁ አይምሰላችሁ እሺ አሁን እንደዛ ነው ሌላ እምነት አባታችን ሙፍቲን ስናስብ አሁንም አናለባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ይሄን አናለባብስ ትውልድ ሲጠፋ ዝም ብለናል እንወዳለንና ከብራቸዋል እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ ይሄ መታረም ይኖርበታል የሰሞኑ አንድነታችን የፈጠረባቸው ራስ መታት ታይሰፈሮች ማለት ነው በኹጥባ መልኩ ነው እየተናገረ ያለው እዛ በተሰበሰበ ህዝብ መሃል ቆሞ እኔ አንድ ነገር ለእናንተ ጥያቄ ልዩነት የለንም የዛሬ አመት ከምናምን አንዋር መስጊድ ውስጥ ማን ይገደላቸው ወንድሞቻችን ሌላ ሩቁ መሄዱን ተውትና ማለት ነው ፋኖ ነው ወይስ ሸኔ ነው ራሳችሁ አይደላችሁ እንዲያስገደላችኋቸው ስልጣን ፍለጋ መስጊዱን ካለቀቃችሁ ያ መስጊድ የኛ ነው ብላችሁ ስንት ጉዳለ በያገሩ ሆዲፍጆ በተለይ በአማራ ክልል ላይ ማለት ነው በወለጋና በአማራ ክልል ምን እያደረጋችሁ እንደሆነኮ የሚታወቅ ነገር ነው ለምንድነው አሁን ማድበስበሱ የተፈለገው ተነቃባችሁ hatta እንኳን እኛ አይደለንም ሌላ
ክርስትና እምነት ተከታዮች ምን ያክል እንደተጸየፏችሁ ለካ አራጅ ቆራጭ ሙስሊሙ ማህበረሰብ ሳይሆን ሙስሊም ውስጥ የተደበቀ ወሃቢያ ነው ብሎ ነቁባችሁ። አንድ ነገር እንደው ቢቻል ማለት ነው ከናንተ ጋራ መስገድ እንደማንችል ሁሉ መቃብራችን ራሱ ከናንተ ጋራ ባይሆን ነገሩ ሰው ልጅ የትም ተቀበረ የትም ከስራው ጋራ ነው የሚቀበረው በዛ ነው እንጂ ወላሂ ለዓዚም ቢቻል ኖሮ እናንተ የተቀበራችሁበት መቃብር ራሱ ባንቀበር ደስተኞች ነን። ሲጀመር ከናንተ ጋራ ተቀብረን እናንተ መታችሁ ዱዓ የምታደርጉልን እናንተ ዱዓ ተቀባይነት አለውና ነው። ኡስታዝ ነን ተብዮቻችሁ አይደለም የኛ ዱዓ ተቀባይነት የለውም ማለት ነው። ዱዓ ተቀባይነት የምኖረው ሰውን በእኛና በአላህ መካከል አድርገን ዱዓዬን አድርስልኝ ብለን መቃብሩ ላይ ሄደን የሆነ ነው ዑለማ ወይ ደግሞ የሆነን ያአላህን ባሪያ መቃብሩ ላይ ሄደን ለሱ ጎንበስ ብለን አፈሩን በጥብጠን እየጠጣን እንደው እርሶ ከአላህ ጋር አገናኙ ምናምን እያለን ተወሱላት በማድረግ እንጂ ዱዓ ተቀባይነት አያገኝም ማለት ነው። ይሄ በሷ ቋንቋ ነው። ሴትዮ አውቃለሁ ነው የምትለን። እኔ ሴቶች ይቅርታ አድርጉልኝና ማለት ነው እንደዚህ አይነት ሴቶች ባለቤታቸውን ምስት አድርጎ የሚያስተዳድሩ ሴቶች ይመስሉኛል። እንደዚህ አይነት ሴቶች ማለት ነው። ይቅርታ አድርጉልኝ በጣም ይቅርታ ማለት ነው። ያው እንደዚህ አይነት ቆሻሻ ሴቶች ናቸው ሴቶችን የሚያሰድቡት ማለት ነው። ጭራሽ እኮ እቺ ልጅ በአንዋር መስጂድ ወንድሞቻችን የገደላችሁት እናንተ ናችሁ፣ በወሎና በወለጋ ሙስሊሞችን የጨፈጨፋችሁት እናንተ ናችሁ ብላ እየተናገረች እኮ ነው እቺ ሴትዮ። አረ ኢና ሊላሂ ወኢና ኢለይሂ ራጂዑን ትላንትና ከነሱ ጋር አንድ ሆነን ስንጮይላቸው ድምጽ ስንሆንላቸው ነበር። ዛሬ ግን ሙፍቲ ከሞቱ በኋላና ኡስታዝ ያሲን ኑሩ ሐፊዘሁላሁ ወረዓ ኹጥባውን ካደረገ በኋላ ግን ጉዳዩ እንዳለ ወደኛ ነው ይዞረው። በሸኔ ተፈርጆ የነበረው በፋኖም ተፈርጆ የነበረው ወደኛ ነው የተገለበጠው እንዳለ ወደኛ ነው ይዞረው። እና ብቻ አላህ ይጠብቀን ከነዚህ ሴራ ከነዚህ ሐራማኒ ድርጊት አላህ ይጠብቀን። ያው ብዙ ወንድሞቻችንን እንደገደሉብን እዚህ ሆለታ ላይ መስጂድ ኢማም የነበሩ የአህሉ ተውሂድ የሆኑ የመስጂድ ኢማም የሆነ ጊዜ ካስታወሳችሁት ገድሎ ሰውየው ራሱ ተይዞ አህባሽ መሆኑ ተረጋግጦ ለራሱም የተናገረበት ሲቹዌሽን ነበር። የዛሬ ስንት ዓመት እንደሆነ ብቻ ካስታወሳችሁ በቅርቡ በወሎ ቦረና ነው መሰለኝ እዚህ ሚዲያ ላይ ለአህባሾች መልስ በመስጠት የሚታወቅ ወንድማችንን የገደሉብን እነሱ ነበሩ። ከፋኖ ጋር ተባብሮ እነሱ ነበሩ የገደሉት። እስቲ አንድ የተረጋገጠ አንድ ፕሩፍ የተደረገ መረጃ አምጡልን። እስቲ አህሉ ተውሂድ የሆነ ሰው አህባሽን የገደለ እስቲ አንድ ፕሩፍ የተደረገ መረጃ ኮንፈርም የተደረገ መረጃ አምጡልንና እዛን ፊት ለፊት እንነጋገራለን። ካልሆነ ግን እናንተ እዚህ ጋር ገዳይ ናችሁ መጣችሁ ከንጹሃኖች ጋር ማውራት አትችሉ። እናንተ ናችሁ ገዳይ፣ እናንተ ናችሁ ጫፍጫፊ፣ እናቃችኋለን። ይሄ እኮ ፕሩፍ የተደረገ መረጃ እኮ ነው አለን በእጃችን ይዘናል እኮ። ስለዚህ እናንተ ደግሞ አለ የምትሉት ካለ በግልጽ አምጡና እንነጋገርበት እዛኔ ማለት ነው። አለበለዚያ ውሸታችሁን እንደለመዳችሁ ከዚህ በፊት የምታውቁትና ያደጋችሁበትም ነው የነ ሐሰን ታጁ ተከታይ ሆናችሁ ባትዋሹና ባትቀጥፉ ነበር የሚገርመኝና ስለዚህ ሁሌም እንደቀጠፋችሁ ሁሌም እንደዋሻችሁ ነው የምትኖሩትና አላህ Subhanahu Wa Ta'ala አቅባችሁን ያሳምርላችሁ አቅባችሁን ያስተካክልላችሁ የኛ ሁላችንም አቅባ አላህ ያስተካክልልን። መቼም የነ ዑመር ኮምቦልቻና የነ ቃሲም ታጁና የነ ሐሰን ታጁ ተከታይ ሆናችሁ ወይ ደግሞ በእነሱ አድጋችሁ በእነሱ ተምራችሁ መቼም ባትዋሹና ባትቀጥፉ ባታስመስሉ በውሸት ባትመሰክሩ ነበር የሚገርመኝ ነው የምላችሁ።
የሚገርመኝ እንደዛ ባታደርጉ ነበር የሚገርመኝ ሶ ብታደርጉ ምንም አይገርምም አይደንቅም ለማለት ፈልጌ ነው አዲስ አይደለም ለማለት ፈልጌ ነው እናንተን እየፈለፈሉ ያሉት እነሱ ናቸው እናንተ የነሱ ጫጫት ነው የምትባሉትና ሶ አላህ ብቻ ይጠብቀን ከናንተ ሴራ ወመከረ አላህ والله خير الماكرين እናንተ ስታሴሩ ከናንተ በላይ የሚያሴር አላህ Subhanahu Wa Ta'ala አለና ያሴርባችኋል ስታሴሩ ሁሉ ጊዜ እኮ ታሴራላችሁ እናንተ ነገር ግን Allah Subhanahu Wa Ta'ala በሄዳችሁበት ሁሉ ያከሽፍባችኋል ሴራችሁን ያከሽፍባችኋል even ወደ እናንተ ነው የሚያዞረው ሚገለብጠው Allah Subhanahu Wa Ta'ala ብዙ ጊዜ በተጨባጭ ያየነውና የተመለከተነው ነገር ነው ጉዳይ ነውና ብቻ አላህ ይጠብቀን ሁላችንም ውድ ቤተሰቦች ቪዲዮ ይሄን ይመስል ነበር ቪዲዮ ትንሽ ረዘም ብሎባችኋል እቅርታ ያልኳችሁ በሌላ ቪዲዮ ተመልሰን እንገናኝ ይሆናል መቼም እኛም እነሱ ማቆሙም እኛም እናቆሙም መልስ መስጠታችን እንቀጥልበታለን ብቻ አላህ ይጠብቀን ሁላችንም ወሰላሙ አለይኩም ወራህመቱላሂ ወበረካቱ